ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን የኛ ጉዳይ ጀምሯል። እንግዳችን ደግሞ አቶ ጣሂር መሐመድ ናቸው። ፖለቲከኛ ጣሂር መሐመድ ጋር ብሔራዊ ጥቅምና የምርጫ ጉዳዮችን መሰረት አድርገን በተለያዩ የሰላምና ደህንነት እንዲሁም የጸጥታ ጉዳዮች ቆይታ እናድርጋለን። ጊዜዎትን ስለሰጡን እናመሰግናለን። አመሰግናለሁ። አማራ ክልል አካባቢ ትኩረቱን እንዳደረገ አንድ ፖለቲከኛ እዛ አማራ ክልልም እንደሚሰራ ፖለቲከኛ አሁን ስላለው የአማራ ክልል የጸጥታ ጉዳይ ላይ ያለ ምልከታ ምንድነው? እሺ አመሰግናለሁ። አንዋርም ስለተገናኘን ደስ ብሎኛል። እንግዲህ በክልላችን ውስጥ በአሁኑ ሰዓት የሚገኘው የጸጥታ ሁኔታ በተደጋጋሚ እንደሚባለው እጅግ በጣም አሳሳቢ ነው። የሰዎች ወጥቶ መግባት፣ ሰርቶ የመብላት፣ ከቦታ ቦታ የመንቀሳቀስ ሁኔታዎች ከተለመደው በወጣ መንገድ አስቸጋሪ ሁኔታ ውስጥ ገብቷል። ለዚህ ይሄ ደግሞ ከዚህ በፊት እንግዲህ በተለይ ነገሮች መባባስ የጀመሩበትን ከሁለት ዓመት ቀደም ብሎ ያሉት ሁኔታዎችን በቅርበት ሲከታተል እንደነበረ ሰው ለዚህ አይነቱ እንቅስቃሴ ምክንያት ሲደረጉ የነበሩ የዚህ በፖለቲካ መድረክ በውይይት ሊፈቱ የሚገባቸው የህዝቡ የተለያዩ ማህበራዊና ኢኮኖሚያዊ ፖለቲካዊ ጥያቄዎች ጊዜ እየተወሰደባቸው በአንድም በሌላ መልኩ ባለድርሻ አካላት ተገቢውን የሆነ ስራ በወቅቱ ባለመስራታቸው ምክንያት የተፈጠሩ መጓተቶች፣ የተፈጠሩ ውዥንብሮች ነበሩ። እነዛን ደግሞ ለተለያየ ፖለቲካ ዓላማና ፍላጎት ማዋል የሚፈልጉ ሰዎች በተለያየ መንገድ የህዝቡን ብሶት አግራቢት በማድረግ ነገሮች ተባብሰው እዚህ ደረጃ ላይ እንዲደርሱ ሆኗል። ለምን እዚህ ደረጃ ላይ ደረስን? ለምን እንዲህ አይነት ሁኔታዎች ተፈጠሩ? አሁን ያለው ሁኔታስ ምን ይመስላል የሚለው በጣም ጥልቅ የሆነ ውይይትና ጥናትም ጭምር የሚፈልጉ ነው ያለ ነገር የሆነ አንዴና ለመጨረሻ ጊዜ ለመፍታት በዚህ መንገድ ነው ወይስ የህዝቡ ጥቅም ሊከበር የሚችለው የሚለውን ቆም ብሎ ማሰብ ለሚፈልግ ሰው በተለይ ከመጀመሪያውም እንዲህ አይነቱ ነገር እንደማይጠቅም ላሳሰብን ወገኖች ብዙ አዲስ ነገር ላይኖር ይችላል። ግን በተለይ በዚህ መንገድ ሂደን የተሻለ ነገር ይመጣል ብሎ ባንድም በሌላ መንገድ ይሄንን ነገር የደገፈም የቀሰቀሰም ከጀርባ ሆኖ የገፋም አካል ቢያንስ አሁን ለደረስንበት ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስና የወገኖቻችን ስቃይ ሁኔታው በራሱ አሁን የደረስንበት ሁኔታ በራሱ መልስ የሚሰጥ ይመስለኛል። እዚህ የአማራ ህዝብ ጥያቄ በእኛ ባልነው በዚህ አይነት መንገድ ካልሆነ አይፈታም የሚል ሰላማዊ የፖለቲካ ስፔሱን ብዙ ያለ መፈለግ ማለት የፖለቲካ ስፔሱ እንዴት ሊሰፋ ሊጠብ ቻለ ወይስ ወደፊትስ እንዴት ወደ ኋላ ላይ እናነሳዋለን? ዲሞክራታይዜሽን ላይ ዲሞክራሲ ስርዓት ግንባታ ስራዎች በሚሰሩ ጊዜ የፖለቲካ ሜዳውን ሰፋ አድርጎ የፖለቲካ ጥያቄ ያላቸው በሙሉ በሰላማዊ መንገድ ትግል እንዲያደርጉ ማድረግ ባለድርሻ አካላት በተለይ መንግስት የሚሰራው ብዙ ስራ ይኖራል። ግን የፖለቲካ አማራጭ በፖለቲካ ትግል ነገሮች ይፈታሉ ብሎ ግን ከማመን ደግሞ ይጀምራል የግጭት አማራጩን ለመተው። በአንድም በሌላ መንገድ ግን ወገኖቻችን ለከፍተኛ የሆነ ስቃይ እንግልት የዳረገ ሁኔታ ውስጥ እንገኛለን። እሱ በፍጥነት ማብቃት አለበት። አሁን ያነሳቸው ጉዳዮች በተለይ ትንሽ ሰፋ ያለ ጊዜ የሚወስዱና ሁሉንም ባካተተ መልኩ የውይይት የንግግር መፍትሄዎች ፈልገውላቸው ቀደም ሲል እንዳልከው እኔ ብቻ ከሚልም በወጣ መልኩ ሁሉም አካል መንግስትም አሁን እየተንቀሳቀሱ ያሉ አካላትም ተፎካካሪ ፖለቲካ ፓርቲዎችም በቀጥታ ህዝቡም ጨምሮ የሚመካከርባቸው በእርግጥ የረጅም ጊዜ ስራ የሚጠይቁ ይመስለኛል። ከሱ ባለፈ ግን ምን ጉዳዮች ቢሰሩ ወይም የአጭር ጊዜ መፍትሄዎቹ ምንድናቸው ብለህ ታስባለህ? በጣም እኔ እንግዲህ በአጭር ጊዜ ውስጥ ጊዜ ሳይፈጅም ለህዝባችንም ሰላም መደረግ አለበት የከማስባቸው ነገሮች በፍጥነት ለዚህ በዚህ ግጭት ውስጥ እንቅስቃሴ ውስጥ ያሉ ማንኛውም አካላት በሰላማዊ መንገድ በጠረጴዛ ዙሪያ ተነጋግሮ ችግሮችን ለመፍታት ዝግጁ መሆን ያስፈልጋል። ወይም በፍጥነት በፖለቲካ ቋንቋ ገን ሳይለንስ ነው በየትኛውም ወገን ያለው ይሄ ጉዳይ ማለት እንደምታውቀው ኢትዮጵያ ውስጥ አንድ ተሞክሮ አለ። ለምሳሌ በጣም ከፍተኛ የሆነ ደም አፋሳሽ ጦርነት የተደረገበት የቅርብ ጊዜ የሰሜን ኢትዮጵያ ችግር በፕሪቶሪያ ስምምነት ሊፈታ የሞከረባቸው አግባብ አለ። ጥሪውን በተገቢ ሁኔታ ሁለቱም ተሰማምቶ አስፈላጊ የሚባለው ሶስተኛው ወገን ገብቶም ቢሆን በፍጥነት ሰላማዊ ውይይት ተደርጎ ለህዝባችን እፎይታ የገን ሳይለንስ የመሳሪያ ድምጽ መስማት ማቆም
እንዲቻል ሰላማዊ እንቅስቃሴ እንዲጀመር ማስቻል እኔ ከሁሉም በፊት የሚቀድም በፍጥነት መሰራት ያለበት ስራ ነው ብዬ ነው የማምነው። አማራ ክልል ጉዳይ ላይ መቆየት ወሳኝ ነገር ነው ብዬ አስባለሁ። በተለይ በሰሜኑ ጦርነት በፌዴራል መንግስቱና በትግራይ ክልል የተጀመረውን ጦርነት ተከትሎ ወደ አማራ ክልል ተስፋፍቶ በከፍተኛ ሁኔታ ክልሉን የኢኮኖሚ የማህበራዊ ጉዳት አስከትሎበታል። እሱን ተከትሎ በተሰሩ ጥናቶችም በአግባቡ አማራ ክልል ብቻውን በብዙ 100 ቢሊዮን ገንዘብ የሚቆጠር ውድመት አጋጥሞታል። እንግዲህ ከማህበራዊ ቀውሱ ባለፈ ብንመለከት ማለት ነው። ከሱ ተሻግሮ አሁንም የምናያቸው የፖለቲካ የማህበራዊና የጤናም ችግሮች ለይተን ብናያቸው ጠቅላላ እየደረሱ ይገኛሉ። እኒህ ጉዳዮች በተለይ አሁን ባለው የኢኮኖሚ ውድድር ውስጥ አሁን ባለው ኢትዮጵያ ገና አላደገችም፣ አሁን ባለው እንቅስቃሴ ውስጥ ክልሉ ደግሞ በዚህ መጠን ሲጎዳ 2-3 ሲጎዳ ምንድነው መታሰብ ያለበት? በዚህ ውስጥ እንዳለ አንድ ፖለቲከኛስ እኒህ ጉዳዮች እንዴት መታየት ያለባቸው ይመስልሃል? ያንድን ማህበረሰብ ማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ይፈታለሁ የሚል የፖለቲካ አጀንዳ አለኝ ያለ አካል ለምንድን ነው የሚታገለው ስትል ካለው የተሻለ የፖለቲካ ትግል አለ ስትል አገሪቱ ውስጥ ካለው የፖለቲካ ስፔስ የተሻለ ነገር እንዲመጣ በኢኮኖሚ ተጠቃሚነት ህዝባችን አሁን ካለበት በተለያዩ ሳቦታጅ በተለያዩ አሻጥሮች ህዝባችን ተጎድቷል የሚል አካል የተሻለ ኢኮኖሚ ተጠቃሚነት እንዲያገኝ ማህበራዊ ቀውስ አለ ከሆነ በጤና በትምህርት ህዝባችን ወደ ኋላ ቀርቷል እሱን የድርሻውን ማግኘት አለበት ከሀገሪቱ ላይ ካለው ስቴክ ድርሻ የተሻለው ማግኘት አለበት ብለን ባጭር ቋንቋ እናስቀምጠው አይደለ የፖለቲካ የህዝብ ጥያቄ ከዛ ወዳልከው ነገር እንግባ እነዚህ ቀውሶች ባጭሩ ትምህርትን ብቻ እናንሳ የአማራ ክልል ትምህርት ቢሮ በሚያወጣው መረጃ ምን ያህል ተማሪ በዜናዎቻችሁ ደጋግማችሁ የምትዘግቡት ከትምህርት ገበታው ሳይገባ ቀረ ሉክ አንዳንዱ ነገር በጣም እንትን ነው ስላቆ በጣም ከባድ ነው ትናንት ሚኒመም በድንኳንም ይማር ባልተሟላ የትምህርት እንትንም ይኖር የትምህርት ጥራቱ ደረጃውን ይጠብቅም አይጠብቅ ብዙ መስተካከል ያለበት ነገር ይኖር እነዚህ ሁሉ ህፃናት ትምህርት ቤት ይሄዱ ነበር አሁን ከዚህ ሁሉ ሚሊየን ህፃናት ትምህርት ቤት መቅረት ጀርባ አንዳንድ ሰዎች ያለ መስዋዕትነት ይሏል እንደዚህ አይነት ነገር እየተከተለ ኦኬ ማለት ትውልድን በማደንቆር ትውልድን ትምህርት ቤት እንዳይሄድ በማድረግ የታመሙ ሰዎች የጤና ኬላ የድህነት ተኮር የሚባሉ ሴክተሮች በተለይ የመንገድ የትምህርት የጤና ካለውም ላይ የተጓደሉ በአግባቡ ተሰርቶባቸውም ገና ማነቆ ነው እነዚህ ነገሮች በትክክል ለማሳካት ጭራሽ ባናቱ ላይ የሴኩሪቲ የጸጥታ ችግር ጨምረህበት ህዝባችንን ወደ ባሰ ችግር ውስጥ የሚከተነው ለዛ ነው ምንም አይነት ምክንያቶች ሳይቀመጡ ወደ መፍትሄው መምጣት የሚያስፈልገው ብንዘረዝራቸው የጠቀስከው ኢኮኖሚ ሴክተር ብቻ አይደለም እንደው በመደበኛነት ይሟላ የሚባለው የማህበራዊ ሴክተሩ የትምህርትና የጤናው ሴክተር ብቻ አስደንጋጭ ነው እየወጣ ያለው ቁጥርና ብዙ ስላልተባለ ሊሆን ይችላል በውዥንብሩ መሃል መደማመጥ ስለሌለ ብዙ ሰው ዝምታ መርጦ ሊሆን ይችላል እኛን ጨምሮ ግን እየደረሰ ያለውን ነገር ቢያንስ እንኳን ከመቅረት መዘግየቱ ይሻላል በቃ በእነዚህ አመታት የወደሙት የተፈጠሩት ችግሮች እንኳን ይበቃሉ አሁን ቢያንስ አንድ ስቴፕ ደግሞ እንራመድ ሀገር በተለያየ ጊዜ የምታነሳቸው ጉዳዮች አሉ አንደኛው ትውልድ አንስቶት በአንደኛው ትውልድ የማይቋጭ የአንደኛው ትውልድ ጥያቄ ደግሞ የሌላኛው የሚሆን በተናበበ መልኩ የሚቀጥል የዚህ ሀገር ጉዳይ ጥቅም የሁሉም ዜጋ የሚሆንበት እሱ እንግዲህ ብሔራዊ ጥቅም ብለን ልንገልጸው እንችል ይሆናል በዚህ ብሔራዊ ጥቅም በምንለው ጉዳይ ላይ ተፎካካሪ የፖለቲካ ፓርቲዎች ሊኖራቸው የሚገባ ምልከታ እንደው ምን ቢሆን ጥሩ ነው ትላለህ? አሪፍ ጥያቄ ነው አንዷለም እኔ የዚህ ሀገር የሚሆነራትን የብሔራዊ ጥቅም የናሽናል ኢንትረስት ኢሹ እንደው ወደ ተፎካካሪ ፓርቲዎቹ ከመውሰዳችን በፊት ብሔራዊ ጥቅም ምንድነው ማለት ራሱን የቻለ በጣም ውስብስብ ነገር ኑሮት አይደለም አንዲት ሀገር በጸጥታ በኢኮኖሚ በባህል ማንነት ቅድሚያ የምሰጣቸው ስትራቴጂክ ግቦች አስቀምጣ ቅድሚያ የምሰጣቸው ጉዳዮች ናቸው አይደል አቺቭ እንዲደረጉ የሚፈልጉ እነዛ በተለያየ መንገድ ሊገለጹ ይችላሉ ሀገራት አሜሪካን ለምሳሌ ብትወስድ ዓለም ላይ ያላት ትልቁ የብሔራዊ ጥቅም
መነሻዬ እንደምታውቀው ግሎባል ማርኬትና ሚሊተሪ አላያንስ ነው። በቃ የወታደራዊ ጥምረቶችና የግሎባል ማርኬቱ ላይ ያላትን ስቴክ ያስጠበቁ መሄድ ነው በተለያየ ጊዜ የምታደርገው። ህንድ ብትሄድ በዚህ በቴክኖሎጂ ራስን የመቻልና የዚህ ከሷ ካለችበት ጂኦፖለቲክስ አንጻር የሪጅኑን ስቴቢሊቲ ማስጠበቅ ነው። ብራዚል እያየሁ ነበረ እዚህ የአማዞንን የግሬን ፎረስቱን ሁኔታ ከኢኮኖሚ እድገቷ ጋር ባላንስ አድርጎ መቀጠል ምናምን አገሮች አላቸው ዲፋይን ያደረጓቸው ብሔራዊ ጥቅም ጉዳዮች። ወደ ኢትዮጵያ እናምጣው። ለምሳሌ አባይ ግድብ የኢትዮጵያ የብሔራዊ ጥቅም ጉዳይ መሆኑን የፈለገ ቢሆን በዚህ 20 ዓመት ውስጥ እኛ እንግዲህ የተማርነ ያደግነ ስራ እየሰራን ስንመጣ ቢያንስ 10 ምናምን ዓመት አባይ ቆይቷል። ወይም አባይ የተገደበባቸው እነዚህ ዓመታት ብንወስድ የተለያየ ድምጾች በተለያየ መንገድ ሲሰሙ የነበረ ቢሆንም ልዩነት ያላቸውም በአብዛኛው ግን ኦቨርዌልሚንግ ማጆሪቲ ወይም እንደ ማህበረሰብ በአንድ ድምጽ ስለ አባይ የመጮህ የመጠየቅ ሁኔታ ነበረ። እነዚህን የብሔራዊ ጥቅም ጉዳዮች ግን ወደ ፖለቲካ መድረክ ይዛቸው ስትመጣ የተፎካካሪ ፓርቲ ያልካል አይደለ? ሩሊንግ ፓርቲ ያለ፣ ገዢ ፓርቲ ያለ። ምንድነው በገዢ ፓርቲዎችና በተፎካካሪ ፓርቲዎች መካከል ብሔራዊ ጥቅምን የተመለከቱ ጉዳዮች መሳሳብ የሚፈጠሩት ስትል መጀመሪያ ይሄ መሳሳብ ለምን ይፈጠራል? ዝም ብዬ በራሴ በኢትዮጵያ ኮንቴክስት አንደኛ ነገረ ጉዳዩን አንደርስታንድ ካለማድረግ የሚመነጭ ነው ብዬ አላምንም። እኔ ለምሳሌ አሁን በሀገራችን ቅድሚያ ሰጣ እየተንቀሳቀሰችበት ያለውን የዚህ የአፍሪካ ቀንድ በጣም ውስብስብ ፖለቲካዊ ሁኔታ ወደፊት በጣም ያባብሰዋል ወይስ ምናምን የሚሰጋውን የባህር በር ጥያቄ ጉዳይ አብዛኛው ተቃዋሚ ከዛሬ 20 ዓመት ጀምሮ ምናምን ሲያነሳው የኖረ ነው። አሁን ይሄንን የሚያነሳ መንግስት አለ። ከዛ ተቃዋሚዎች አካባቢ ደግሞ የተለየ ድምጾች ተሰማለ። እነዛ ተቃዋሚዎች ወይም መንግስት ጋር በጣም በከረረ እንትን ውስጥ ልዩነት ውስጥ ያሉ አካላት በብሔራዊ ጥቅም ላይ የተለየ አቋም ይዘው ነው ማለት አንብበው ተመራምረው ኢትዮጵያ ትናንት ያስፈልጋታል ያሉትን የባህር በር ዛሬ አያስፈልጋትም ወደሚል አቋም ቀይረው እኔ አይመስለኝም። ለችግሩ የሚፈጠረው በገዢው መንግስትና በተፎካካሪዎቹ መካከል ወይም ጥያቄያችን በትጥቅም ትግል እንመልሳለን የሚሉ አካላት በመንግስት በኩል እነዚህ የብሔራዊ ጥቅም አጀንዳዎችን ፍሬም እና ዲፌንድ በማድረግ የብሔራዊ ጥቅማችን እነዚህ ናቸው እና ደግሞ እነዚህን ደግሞ ዲፌንድ ለማድረግ ፊት ለፊት ቆም ያለው ሲል በተቃዋሚዎቹ በኩል ሁሉ ጊዜ የሚነሳው ይሄ እንደ ኢትዮጵያ ባሉ የዲሞክራሲ ባህል ግንባታው ባላደገባቸው ሀገሮች ሁሉ ጊዜ ትሬንዱ ነው የሚከሰቱ ነገሮችን ማነሳለ ከኛ ጋር እኛ አንፃር እንዴት እናርገው ነው ብሔራዊ ጥቅምን ሞኖፖላይዝ ያደርጋል ነው ሩሊንግ ፓርቲ ብዙ ጊዜ የሚታማው። ሩሊንግ ፓርቲዎቹ ገዢው መንግስት በሚመቸው መንገድ ናሽናል ኢንተረስትን ዲፋይን ያደርገዋል እና በሪጅም ሰርቫይቫል እና በናሽናል ኢንተረስት መካከል ያለው እንትን ብለርድ ነው ላይኑ ለሪጅሙ ለራሱ ሰርቫይቫል የሚያስቀምጣቸው ነገሮች እንደ ብሔራዊ ጥቅም ተደርገው መታየት ያለባቸው ነው። አንደኛው ሊትሬቸርም ላይ ያለው እዚህ ክርክሩ ምናምኑ ማለት ነው። እነሱ ደግሞ የብሔራዊ ጥቅምን በፕራዮሪቲ ይሸፍኑታል። ደግሞ ኦፖዚሽኑ አካባቢ ብዙ ጊዜ የሚፈጠሩ እዚህ እና አዲስ አይደለም ልልህ ነው። እዚህ ጋር ትልቅ ናሽናል ኢንተረስት አለ ስትል ኖ የሰብአዊ መብት ኦኬ ሰብአዊ መብት ይጠበቅ እኔም አንተም ማንም ኮምፕሮማይዝ የማያደርገው ነው። ዲሞክራታይዜሽንም እዛው መሰራት ያለበት ጉዳይ ነው። ግን ሁሌም የተለመደው ነገር ምንድነው ፍሬሚንጉ ላይ የሪጅም ሰርቫይቫሉን ሽፋን ይሰጥበታልኝ ወይም ለራሱ የመንግስት የህልውና መንግስት የሚባለው በወቅቱ ያለው አስተዳደር የስልጣን ጊዜውን ለማራዘም የህዝቡን አእምሮ ለመያዝ ምናምን የሚጠቀማቸው ነው ብለው የሚነሱ ተቃውሞዎች አሉ። አሁን ወደ ተጨባጭ እናምጣ ማለት ነው። ሪሊ የኢትዮጵያ አሁን ለምሳሌ አባይም በለው አሁን በብሔራዊ ጥቅማችን ላይ የባህር በር ጥያቄም በለው በትክክል ከፕራዮሪቲ አንፃርም የሪጂሙ የራሱን ሰርቫይቫል ከማስጠበቅ አንፃርም ሊነሱ የሚችሉ ጥያቄዎች ናቸው ወይ ካልከኝ እኔ በግል ያለኝ አመለካከት ለሰርቫይቫሉ የሚያስብ መንግስት ቀይ ባህር ላይ ሌላ ኮንፍሊክት ውስጥ ይገባል ብዬ እኔ አላምንም። ማለት የሰርቫይቫሉ ጉዳይ ሰላማዊ ባልሆነ መንገድ ሊያነሳ ይችላል። አዎ እንደው በስሱ ትንሽ እንደው የባህር በር እኮ እንደው ሊያስፈልገን ይችላል ወይም አራት አንሱሱን ጉዳይ ተብሎ ሆርን ላይ ያለውም ከጎረቤትም ጋር ከምንም ከውጭም ሊመጣበት የሚችለው ዲፕሎማሲያዊ ጫና
አገር ውስጥ ያለችውን የስልጣን ጊዜውን እንደምንም እያለ ማስጠበቅ የሚፈልግ አካል እንደዚህ አይነት ከባባድ ጉዳዮችን አይነካም ማለት ሊያመጣ የሚችለውን ኢንፍሉዌንስ ስለምናውቀው ማለት ነው። የተሳሰረ ስለሆነ ፕሮክሲ በጣም ይሄ የውክልና ጦርነቶችን ሁሉ ጋብዞ ስለሚያመጣብህ ለምሳሌ ኢትዮጵያ በአፄ ኃይለ ሥላሴ ዘመን ጀምሮ ነው አባይን ለመገደብ የመሰረት ድንጋይ ስትጥል የኖረችው የሚለውን በጣም ብዙዎቻችን እንሰማለን። ግን እስከ ኢህአዴግ ዘመነ መንግስት ድረስ አባይን መገደብ አልቻልንም። አንዳንድ ሊትሬቸሮችን ገለጥ ስታደርጋቸው ግብጽ በኢትዮጵያ የብሔራዊ ጥቅም ጉዳይ ላይ ኢትዮጵያን ቢዚ የሚያደርግ የቤት ስራ በመስራት በኩል እንቅልፍ ተኝታ አታውቅም። በጣም ግልጽ ነው። ሰሞኑ ጉዳይን ትንሽ ማየት ያየው ነበር። ሰሞኑ የነበረው ምን ተገነዘብክ? በተለይ ኢንክሉዲንግ ኬንያ ጭምር የኬንያን ምላሽ ምን እንደሆነ ባናውቅም በሱ ጭምር ኢንቮልቭ ለማድረግ በጅቡቲን ጨምሮ በሁሉም የኢትዮጵያ ጎረቤቶች ላይ ኢትዮጵያን የከበባ የመክበብ ስሜት ውስጥ የመክተት ነው። ከፖለቲከኛነት ባለፈ ላይክ አሁን አንድ ዜጋ እንደሆነ እና እዚህ በጣም ቮላታይል በሆነው ይሄ እጅግ ሰላም ያጣውና ተቀጣጣይ የምንለው የምስራቅ አፍሪካ ውስጥ እንዳለ ከዛ መካከል ደግሞ ኢትዮጵያ ውስጥ ከበባ የመሆን ስሜት ተሰምቶ ይሆን? ይኸውልህ ግብጽ በጣም በጥንቃቄ የኢትዮጵያን ፖለቲካ የትጥቅ ትግል እንቅስቃሴዎችን ከኤርትራ መገንጠል ጀምሮ በጥንቃቄ ላይ የሰው እኔ የተማሪዎች እንቅስቃሴ ከዛ በፊት የነበሩትም ከ1953 ጀምሮ የነበሩ እነዚህ የመፈንቅለ መንግስት ሙከራውና እዛ ያለ የተማሪዎች ጥያቄ የሶሻሊዝም እንቅስቃሴ ወይም የኮሚኒስት እንቅስቃሴ እዚህ ሀገር ላይ መስፋፋት ጋር የመገንጠል እሳቤን ለማምጣት የብሔር ፖለቲካ መስፋፋት ላይ ብዙ ፋክተሮች ሊኖሩ ይችላሉ። እዚህ ኢትዮጵያ ውስጥ ባለው ሶሾ ፖለቲካል ግንኙነቶች መካከልም ጋፖች ካሉ ምን መጠናት ያለባቸው ማለት ነው። ግን በተፈጠሩ ምክንያቶችም እግር በእግር እየተከተሉ ኢትዮጵያን ቢዚ የሚያደርግ ነገር በመስራት በኩል ግን ግብጽን የሚስተካከላት የለም። በጣም ግልጽ የሆኑ ጽሁፎች አሉ። የኤርትራ መገንጠል እንቅስቃሴ ሲጀመር እነዚህ ጀባሃ አካባቢ የነበሩ የፖለቲካ መሪዎች እና ኡስማን ሳላ ግብጽ የሬዲዮ ጣቢያ መክፈት ስርጭቱን አድርጎ ማለት ይሄ እንዳሁኑ የሶሻል ሚዲያ ዘመን ስላልነበረ በዌብ በሬዲዮ ነው የዚህ የነፃ አውጪዎቹ ድምጽ የሚሰማው በረጅም ሞገድ ማለት ነው። እነዛን ነገሮች አሲስት በማድረግ ምናምን ለኢትዮጵያ ስባ የኤርትራ ነፃነት ጉዳይ በጣም ሪሊ ያሳማኝና አንገብጋቢ ነው። እንደ ኤርትራ ነፃነት ጥያቄ የሚባለውስ ምንድነው ምናምን ግን የነ ግብጽ በዛ ደረጃ ያለ ኢንጌጅመንት በራሱም ችግር በእንደዚህ አይነት ሴረኞች ወይም ኢትዮጵያን በአሻጥር መጉዳት የሚፈልጉ አካላትም ወጣም ወረደም ደርግ 17 ዓመት ሲዋጋ ኑሮ ነው በዚህ ሀገር ውስጥ የወጣው። ሀገር ውስጥ የነበሩ የተለያዩ የፖለቲካ ጥያቄዎች ዲሞክራታይዜሽን ላይ ሌላም ላይ ኢህአዴግ ብዙ ጥያቄዎች የተነሱበትም የአባይን ጉዳይ ጀምሮ ዛ ለማስጨረስ ግን በአንጻራዊነት ሀገር ውስጥ የነበረው ሰላም ረድቷል ማለት ነው። ሶ እንደ ደርግ ለኤርትራ ነፃ አውጭም በለው ለምንም በለው ውጊያ ለመደረጉ ወይም በሆነ እነዛኛዎቹ በሌላ ጉዳይ ቢዚ ሆኖ ያልሰሩትን ስራ ያን ስራ በመስራት ተከውኗል። በዚህ 7 ዓመት ደግሞ በአስገራሚ ሁኔታ እንደዚህ አይነት ችግሮችን ቢኖሩ አንዳንድ ነገሮችን ወደ ጥግ ዳር ማድረስ አገር ውስጥ የሚነሱ ወይም በዜጎች የእርስ በርስ ግንኙነት መካከልም ይሁን በእኛም በክልላችን ላይ ያነሳናቸው ጥያቄዎች ላይ ተገቢ የሆኑ ፖለቲካዊ መልስ ማግኘት አለባቸው ያልነው እንዳለ ሆኖ በተጨባጭ ግን እንደዚህ አይነት ምክንያቶችንም ተጠቅሞ ብሔራዊ አጀንዳችን ላይ የምናደርገውን ትኩረት ሊያስቀይር የሚችል የትኩረት አቅጣጫችን ሊቀይር የሚችል ያው ሰላም ካልሆንክ ከውስጥ መሰል ትልልቅ አጀንዳዎችን ወስዶ ጥግ የማድረስ አቅም ይዳከማል። ሚኒመም አጀንዳን ባጥል እንኳን ማለት ነው። አንዳንድ ሰዎች ምን አይነት ምክር ይመክራሉ? እኔ ለምሳሌ ብሔራዊ አጀንዳ ጉዳይ አይ መጀመሪያ ሀገር ውስጥ ያለው ጉዳይ ሰላም ይሁን ይላል። ኦፍ ኮርስ ሰላም ይሁን፣ ግን ይሄ ዲያሎግ ግን እንዲኖር ይፈለግ ነበረ። ውይይታቸው ሀገር ውስጥ ባለው ጉዳይ ላይ ብቻ ይሁን፣ ቀጠናዊ ነገሮችን አይንኩ ነው አይደለም። እኔ እንደዚህ ብሎ የፖለቲካው ምኑን ትንታኔ እንትተ ነው እንደ ግለሰብም እንዳነሳው ከዚያም ጅቡቲም መምጣት ሶማሌም መምጣት በጣም የኢትዮጵያን ጂኦስትራቴጂክ የሆኑ ቀጠናው ላይ ያሉትን ነገሮቻችን የማሳጣትም የማስጨነቅም አንቆ የመያዝ አይነት የሚመስል ይሄ እንቅስቃሴዎች አሉ። ይሄንን እንደ ዜጋ መረዳት ያስፈልጋል። ፕራዮሪቲን በአግባቡ መለየት ያስፈልጋል። ሀገር ውስጥ ያሉ ችግሮች በፕራዮሪቲ ተመርጦላቸው ተፈትተው በጋራ ብንችል በጋራ ወደ ብሔራዊ ጥቅማችንን የምናስከብርባቸው አጀንዳዎች ላይ መወያየት መስራት ያስፈልጋል። አይ ሀገር ውስጥ ያለው ጉዳይ አይፈታም ጫካ ላይ ሁኜ ነው ስዋጋ ምውለው
እንደገና ብሔራዊ ጥቅምም ሲነሳ ደግሞ ኖ ሀገር ውስጥ ያለውን ነገር ሳታረጋጉ ይሄማ የነ ግብጽ ኢንተረስት ነው ሀገርህ ላይ ቢዚ መሆን ጥሩ ነው አልን አይደለ በሰላማዊ መንገድ ያገርክ የውስጥን ጉዳይ መፍታት ይሄኛው ጉዳይ እንዲፈታ መፍትሄ ከመፈለግ ጉዳይ ጋር የብሔራዊ ጥቅም አጀንዳ ላይ ውይይት መፍጠር ግን የፕራዮሪቲ መሳት አይደለም አንዳንድ ሰዎች እንደዛ አድርገው ሊያቀርቡት ከብሔራዊ ጥቅሞች ጋር ሊኖር የሚገባ ሊንኬጅ ወይ ግንኙነት እንዴት ነው መሆን ያለበት ተፎካካሪ ፖለቲካ ፓርቲ ማል ህዝቡ ማል ወይም ሌሎች ከፖለቲካ ሚና ውጭ ያላቸው ሰዎች ጨምሮ ብሔራዊ ጥቅምን ልንይዝ ልናነሳ ወይም ደግሞ ልንደግፍም ወይም ልንቃወምም ሊሆን ይችላል በርግጥ የግድ ሁሌ መደግፍ ብቻ ላይ ተጠበቅብህ ይችል ይሆናል ተስቷል ተብሎ ከታሰበ ይሁንና ብሔራዊ ጥቅም ተብሎ በሚታሰቡ ጉዳዮች ግን ሊኖረን የሚገባ የሥራ ሁኔታ የሥራ ግንኙነት ምን መሆን ይገባል ትላለህ ልክ ነው እዚህ ሀገር ላይ የተለየ ሐሳብ አለን በተለየ መንገድ የሀገሩን ሁኔታ እንመራዋለን ፖሊሲያችንም ከገዢው መንግስት የተለየ ነው ገዢው ፓርቲ የተለየ ፖሊሲ አለን በዚህ ህዝባችን ተሻለ ሁኔታ እናራምዳለን የሚል አካል በአገሪቱ የፖለቲካ መድረክ ውስጥ እንቅስቃሴ ትግል ማድረግ ያደርጋል ማድረግም አለበት እሱ ትክክል ነው መበረታታት ያለበት ገናም እንደኛ ዲሞክራታይዜሽን ላይ ብዙ መስራት ያለብን መስራት ያለበት ሀገር ላይ እንደመሆናችን መጠን እንዲህ አይነቱ ነገር የሚበረታታ ነው ግን ቀደም ያልነውን በፓርቲዎች ፍሬምወርክ ውስጥ ስናስገባው እነዚህ ፓርቲዎች በአንድም በሌላ መንገድ አንደኛ የፖሊሲ አጀንዳ ላይ የተሟላ ትጥቅ ማለት ሌላው ጦርነት ላይ ነው የተሟላ ሐሳብ ትጥቅ መያዝ ያስፈልጋል አገሪቱን በተለየ ሁኔታ መራታለው በውጭ ጉዳይና የደህንነት ፖሊሲ ዙሪያ በኢንዱስትሪ ዙሪያ በግብርና ዙሪያ ዘርዝረህ በመታወጣቸው ፖሊሲዎች ላይ የብሔራዊ ጥቅምን አጀንዳ በማስከበር ላይ የተሟላ የሐሳብ ስንቅ መያዛቸውን እርግጠኛ መሆን ያስፈልጋል በአገር ውስጥ ተወዳድሬ ተፎካክሬ ሀገር መራለሁ ብሎ የሚያስበው አካል እንዴት ኦፕሬት ማድረግ እንደምትችል ማወቅ ያስፈልጋል ከፖሊሲው ጎን ነው ጎን ማለት ነው እነዚህን ነፃ የሆኑ ሐሳቦችን ይዘህ ቀጥሎ ባለው ሁኔታ እየተፈካከርከው ያለው አካል የሚያነሳው ሐሳብ አለ የምትቃወመው አለ የምትታገልበት አለ የምትቀይረው አለ ይሄኛው ማስቀጥለው አለ ብለህ የምታስበው አለ ለምሳሌ ግልጽ ነው የአባይ ግድብ በኢህአዴግ ዘመን መንግስት ተጀመረ አሁን የብልጽግና ፓርቲ መንግስት ነው የሚመራበት ተጨረሰ ማለት ነው እንደዚህ አይነት የሆነ ፓርቲ መገለጫ ሆኖ ፓርቲው ጋር ተያይዞ የሚያልፉ ጉዳዮች እስካልሆኑ ድረስ የሚጀመሩት ግዙፍ ነገሮችን መዝኖ አንደኛ የታሪክ ትዝብት ውስጥ ይጥለናል ሀገር በትልቅ አጀንዳ ውስጥ ሆና ያለች ያንን ትልቅ አጀንዳ ግን ያነሱት አካላት በፖለቲካ አቋም የማትወዳቸው ወይም ተቀናቅነ ልጥላቸው የምትፈልጋቸውና ለዛ ጋር ምንም ችግር የለውም ብዙዎቻችን ልዩነት ላይ ኖረን ይችላል የታሪክ ትዝብት ምንድነው ታሪክ ትዝብት ላይ እንወድቃለን በጣም ጥሩ ነው እሱ አሁን ለምሳሌ አባይ መገደቡ ላይ ቀር ባጭሩ ሳላው ሰበስበው የአባይ መገደብን ከኢህአዴግ ጋር ካላቸው የፖለቲካ ተቃርኖ ጋራ በማያያዝ ሲቃወሙ የነበሩ ኃይሎች ነበሩ ኦኬ እንግዲህ ዶክመንቶች ተሰንደው ዛሬ ታቡ ለመወራወር አንተ እኮ ነውረኛ ነህ አባይ ተቃውሞ ለመባባል አይደለም ግን በእርግጠኝነት ይሄን ያሉ ሰዎች ያፍራሉ አባይ ተገድቦ ስላለቀ ማለት ነው እና ተገድቦ ማለቁ ደግሞ የኢትዮጵያ ህዝብ እንጂ ትናንት የነበረው ሪጅን ብቻ ተጠቅሞበት እንደማያልፍ የሚያሳውቅ ስለሆነ ማለት ለምሳሌ ወደባችን አሳልፎ ይሰጣል ያው ታሪክ ትዝብት ላይ ቆመዋል አሁን ደግሞ ያን መለስ ሲባል በተቃርኖ የሚቆም አካል በተቃርኖ መቆሙ አይደለም ሐሳብ መተቸቱ አይደለም ወደብ ለማስመለስ የሚካሄድበት መንገድ ላይ ሐሳብ መሰጣጣት መተቻቸቱ አይደለም ግን ይሄ እንዳልኩ ብለርድ አይደለ ላይኑ በአገር ውስጥ መስራት ያለበት ስራ ብዙ ስለ ግን አጌንስት ቀጥታ ኢንተረስት ኖ በቃ ኤርትራ ኢትዮጵያን ብትወር ይሄን የምጠላው መንግስት እስካስወደገደችልኝ ድረስ ተከትዬ ነው አብሬ ሞገው የሚል ያለ ነውር ያለ ማፈር የሚናገር አካል ኤርትራ መጀመሪያ ለምንድን ነው ኢትዮጵያን የምትወጋው ወይስ በኢትዮጵያና በኤርትራ መካከል ግጭት የሚኖረው ለምንድን ነው ምን ፈልጋ ኤርትራ እነሱ ሀገር ውስጥ ያለን መንግስት በስልጣን ህዝቡን በአግባቡ መምራት ስላልቻለ ልንጥል ነው ብዬም ነው ብሎ ጫካ ገባው የሚል አካል እንደዚህ አይነት አላያንስ ምን ለመፍጠር ነው ምን ለማሳካት ነው ኤርትራ የሚመሩ አካላት የኢትዮጵያን የባህር በር አይገባትም ብለው እንደሚናገሩት ያንን ሐሳብ ገዝቶት ነው ማለት ነው ይሄ አካል እንዴት ነው የታሪክ ትዝብት ውስጥ የማይገባው ጠላት አጀንዳችን ሊያስጥል በሚቀሰቅሰው እንቅስቃሴ ውስጥ አላያንስ ፈጥረህ ስሙን ግን የነጻነት ትግል ብለው የምታደርገው እንቅስቃሴ በትክክል የታሪክ ትዝብት ውስጥ ይጥላል በተለይ አንተን ጨምሮ
ከመንግስት ጋር አብሮ የሚሰሩ አካላት ሚናቸው ምን ሊሆን ይገባል፣ በምን መልኩ ነው አብሮ መስራት የሚገባው የሚሉና የምርጫው ጉዳዮችን ከረፍት በኋላ እንመለስባቸዋለን። ክቡራትና ክቡራን ተመልካቾቻችን የኛ ጉዳይ ላይ ነው ያላችሁት። ዛሬ ከፖለቲከኛ ጣሂር መሐመድ ጋር በብሔራዊ ጥቅምና የምርጫ ጉዳዮችን መሰረት አድርገን በተለያዩ የሰላምና ደህንነት እንዲሁም የጸጥታ ጉዳዮች ጭምር እየተወያየን እንገኛለን። ከአፍታ ረፍት በኋላ እንመለሳለን። በድጋሚ አብራችሁን ቆዩ። አብራችሁን ስላላችሁ በድጋሚ እናመሰግናለን። የኛ ጉዳይ ላይ ነው ያላችሁት። አሁንም በድጋሚ አብራችሁን ቆዩ። ፖለቲከኛ ጣሂር መሐመድ ጋር ነው ቆይታ እያደረግን ያለ ነው። ቀደም ሲል በተለይ ብሔራዊ ጥቅም ላይ ሊኖረን የሚገባ ምልከታ ምንድነው በሚሉ ጉዳዮች ላይ ቆይታ አድርገን ነበር። አንተን ጨምሮ መንግስት ጋር አብረው የሚሰሩ የተፎካካሪ ፖለቲካ ፓርቲዎች በከፍተኛ አመራርነት ጭምር ማለት ነው እንደ ተፎካካሪ ፖለቲካ ፓርቲነታችሁንስ አያስቀርም? ጥሩ ጥያቄ ነው። እንግዲህ በኢትዮጵያ ፖለቲካ ውስጥ ከፍተኛ የሆነ ልምምድ እንዲኖራቸው ከሚያስፈልጉ ዘርፎች መካከል ይሄኛው ነው፣ አብሮ የመስራት ልምምድ። አሁን ብሔራዊ ጥቅምንም ምንምቶ በመሰረታዊ በመደበኛ ቢሮክራሲ ውስጥም ሊሆን ይችላል የሀሳብ ልዩነትህ እንዳለ ሆኖ ነገር ግን አገሩን በማገልገል ህዝብህን ሰር በማድረግ ጉዳይ ላይ አብሮ መስራት ጉዳይ በጣም ትንሽ ሩቅ የሆነ ኮንሴፕት ነው። በእርግጥ ይሄንን ጉዳይ የሚፈሩ ሰዎችንም እንደገና ደግሞ በተለየ ሁኔታ የሚያዩትንም አካላት ብዙ ላንፈርድባቸው እንችላለን። ከልምምዱ አንጻር በእኔ ንባብ በተወሰነ መንገድ ደርግ ወደ ስልጣን ከወጣ በኋላ በወቅቱ ዓለም አቀፋዊ ሁኔታው የሶሻሊስት ሪዮት ዓለም ተቆጣጥሮ ስለነበር ደርግም ራሱን ሶሻሊስት ብሎ ስለጠራ ግን የሪዮት ዓለማዊ እንትኖችን ኮንሴፕቶች ላይ ጋፕ ነበረበት። ብዙዎቹ እንግዲህ ሲጽፉ እንዳየነው መኢሶኖችም ያፓካ ጥሪ አድርጎም የፖለቲካ ትምህርት ቤትም ሲያቋቁም በዚህ ቤተ መንግስት አካባቢም ተቀረብ ብለው ሲያማክሩት የነበሩ ሰዎች በሪዮት ዓለም የዛኔ እንግዲህ ፓርቲ ፖለቲክስ ያን ያህል ጠንካራ የነበረ ባይሆንም ራሱ ገዢው ፓርቲውን ፓርቲ ያልነበረው ገዢው መንግስት የደርጉ ኮሚቴ በኋላ ነው ሰደድ አይደል የተቋቋሙ ስላልነበረው ግን ሌሎች ፓርቲ ያላቸው አካላት ጠጋ ብለው አብረው እንዲሰሩ የተወሰኑ ልምምዶች ነበሩ። የተቋጨበት መንገድ ግን በጣም ትራጀዲ በጣም ከባድ ነው ማለት ኢህአፓ መኢሶንም እዚህ ጫት ወዚህ ሌሎች በውስጡ ያሉበት ካልተሳሳት ወደ 14 አካባቢ የሚደርሱ አባላት ያሉበት እዛ ካልከው ጋር ተያይዞ ደግሞ እነሰናይ ልኬ መንግስቱ ኃይለማርያም ዳይሬክተር አሱም እንደሚለው እና ለሙ አበበ ጠጋ እና አንዳርጋቸው አሰግድ ጠጋ ብለው ስለ ሶሻሊዝም ሪዮት ዓለም እሱን የሚያስተምሩበት የሚያግዙበት ያን እንደዛ ብናረገ ይምዳል። የከተማ ትጥቅ ትግል እና ያፓ ቀድሞም ጀምረው ነበር። አብሮ ከመስራት ኢኒሺዬቲቭ ይልቅ ሳይተማመኑ ማድባት ነው በኢትዮጵያ ፖለቲካ ውስጥ በጣም እንደ ዋይዝ ምናምን የሚታየው። ባጭሩ መኢሶኖች በጣም ገብተው ለመስራት ለማገዝ ሞከሩ። በኋላ ከሶማሊያ ጦርነት ከመነሳት ጋር ተያይዞ ምናምን እዚህ ስልጠናው ጋር ግብግብ ተነሳ። ትራጀዲው በጣም ያስጠላ ነበር። ለመተጋገዝ የሞከሩበት ግን ልምምዱ አልቀጠለም። ወደኛ እንመለስ። ብልጽግና ፓርቲ ከስድስተኛው ሀገር አቀፍ ምርጫ በኋላ አብሮ የመስራት ጥሪ ያቀረበ እኔም ጭምር ሳተፍባቸው በነበሩት የፖለቲካ እንቅስቃሴዎች ኃላፊነቶችን ወስደን የመንግስት አስፈጻሚ በመሆን የማገዙ ስራ ውስጥ ገባን ማለት ነው። ይሄ ነገር የሚታይበት አግባብ ማደግ ያለበት ባህል ነው እኔ ባጭሩ ሲነሳ ይሄ ማደግ ያለበት ስጋቶች ግን አሉ። አንተም ስታነሳ ነበር አያሳጣውም ወይ? አንደኛው ይሄንን የሚፈታው የዲሞክራሲ ባህል ግንባታችን ነው። ራሱ ገዢው ፓርቲ የመንግስትንና የፓርቲን ስራ ነጣጥሎ ማየት አለበት። ተደጋጋሚ የሚባለው ለእንዲህ አይነቱ ልምምድም ጭምር ነው። መንግስት አካባቢን በዝልመንት እንዳይፈጸም ለፓርቲና ለሱ ሪዮት ዓለማዊ ጉዳዮች ሲል የመንግስትን ሪሶርስ ሰው ኃይል አስገዳጅነትም ጭምር እንዳይጠቀም ተብሎ ተደጋጋሚ የሚነገሩ ነገሮች ብቻም ሳይሆን ሀገሬን ማገልገል አለብኝ የሚል ሌላ ሰርድ ፓርቲ ሲመጣ የመንግስትና የፓርቲ ይሄ ክሊር ባውንደሪ ለይቶ ካልጠበቀው በስተቀር እዛ ቢሮ ተረክቦ ስራዎችን ሲሰራ ይሄ ያለየለት ነገር ፓርቲውን ነው ያገለግልኩ ያለሁት ወይስ መንግስትን ነው? መንግስት የኢትዮጵያን ህዝብ ነው የአማራን ህዝብ ነው ያገለግልኩ ያለው በሚለው ላይ ክሊር የሆነ መስመር እንዲበጅ ከመፈለግ ነው። ከልምምዱ አንፃር ግን ምን ተማርክ ካልከኝ እኔ እነዚህ አይነት ባህላችን ላይ የፖለቲካ ባህላችን ላይ ተገንብተው ያልቆዩ ነገሮች ፈታኝ ቢሆኑም ቀድም ብየዋለሁ። ማሽኑ እንዴት ኦፕሬት እንደሚደረግ ያላወቀ ፖለቲከኛ ነገ ምርጫ ምረጡኝ ብሎ ሀገር እመራለሁ ሲል ያላየውን ያልተለማመደውን በውስጡ ያሉትን ውስብስብ ጉዳዮች በጀት ያልመራበትን ቢሮክራሲውን ጠንቅቆ ያላየውን ማለት
መንግስት አስፈጻሚ ስትገባ ሁሉም ነገር ፖለቲካ አይደለም። በቃ ውሃን ትመራለህ፣ መንገድን ትመራለህ። የህዝብ ጥያቄ መመለስ የምትለማመድበት ኦፊስ ማለት ያን ኦፊስ ነው። ሁሉም ነገር ኦኬ። ስለዚህ አንተ የፓርቲ ተልእኮን ወይም በፓርቲው ደረጃ ያነሳዋቸውን ጥያቄዎች ከመርሳት ከመዛል ይልቅ መንግስታዊ ልምምድ ስታነሳ የነበረበትን የህዝብ ጥያቄም ጭምር የምትመልስበት ነው። አልዛልክም። ጥያቄዎችን በማንሳት ጥያቄዎችን በማስሄድ ሂደት በዚህ ተሳትፎ ውስጥ በግሌ የለም ለመሰል አንዷል። እንዲያውም በንግግር በቃል ዝም ብለን ወጠን በሚዲያ ላይ የአማራ ህዝብ እንደዚህ ነው የሚገባህ እንደዚህ መደረግ አለበት ስንል የነበረውን ነገር ኳሱ ተመቻችቶልህ ይሄው ቢያንስ እኔ በምትመራው ሴክተር ሁሉም አልጋ ባልጋ አይደለም ስትላቸው የነበሩ ነገሮችን በሙሉ በዛ በጀት በዛ የሰው ኃይል በገባበት ሴክተር ተፈጽመዋል ማለት አይደለም። ግን ያወራህለትን በተግባር እንድሰራለት የተመቻቸ ሜዳ ይቀርብልሃል። ምን ማለት ነው? ግን በጎን በኩል ደግሞ አንተ ካነሳው አንፃር ታዲያ መንግስት ስትቃወም ነበር፣ አብረት ሰራለ በጀት ቢሮ ሰጠህ። ኦኬ የምትቃወመውን የመንግስት ፖሊሲ እየተቃወምክ መቀጠል የምትችልበት ፕላትፎርም የለም ወይ ካልከኝ አለ። እሱን ግን የሚያቀጭጭ ስህተት ራሳችን እንሰራለን። ይኸውልህ አንድ ነጥብ ሳልናገር ማለፍ አልፈልግም። እዚህ ጋር በኢትዮጵያ የፖለቲካ ባህል ውስጥ በአግባቡ ያልተሃየሰ ፓርቲ ቢኖር የኢትዮጵያ የተፎካካሪ ወይም የተቃዋሚ ፓርቲው ጎራ ድክመት በአግባቡ ተነቅሶ ለውይይት ቀርቦ አያውቅም። በኔ መረዳት በኔ ንባብ ማለት ነው። ራሱን የቻለ ውይይት ይፈልጋል። እኔ በጣም ኢንተረስት ካላቸው ሰዎች ነኝ እዚህ ርዕስ ላይ ለመወያየት ማለት ነው። በአጀባ መንግስትን ስለነቀፈ ብቻ ጀግና የተባለ ባራመዳቸው በወሰናቸው ውሳኔዎች ላይ ማለት ከትናንት ነው የምርጫ 97ን ጀምሮ ከዚያ ደግሞ ቅድም ተነስተንበት የነበረው 50 ዓመት ወደ ኋላ ሂደን ከኢህአፓና መኢሶን ስለ ደርግ ብሩታልነት፣ ስለ ደርግ ጨፍጫፊነት፣ ስለ ደርግ ቀይ ሽብር መችነት እንጂ በወቅቱ የነበሩት ተቃዋሚዎች ወይም ተፎካካሪዎቹ መኢሶንን በለው ኢህአፓ ስለሰሯቸው ስህተቶች ወይም እርስ በርስ ሲደባደቡ ካልሆነ በስተቀር መኢሶንና ኢህአፓ ስትራቴጂካሊ ስለነበረው ፌለሪቲ ማንም አያወራም። ባጭሩ ስለ ደርግ ቀይ ሽብር እንጂ እነ ዶክተር ፍቅሬ መርዕድ ስለተገደሉበት ነጭ ሽብር የሚተርክልህ የፖለቲካ እንትን መድረክ የለም እዚህ ሀገር ውስጥ ነው። ይህን ስል ኢንከምበንቱን ወይም ገዢውን ሩሊንግ ፓርቱ ከእንትን ከተጠያቂነት ነፃ ለማድረግ አይደለም። በኢትዮጵያ ፖለቲካ ውስጥ ተቃዋሚ የሚባለው ኃይል ችግሩን በአግባቡ ገምግሞ ስትራቴጂው ግልጽ ሆኖ ከነዛ ላይ ኢኒሼቲቮች ወጥተው ስራዎችን በአግባቡ የሚሰሩበትን መንገድ የተፈጠሩትን ስህተቶች ተነቅሰው ኢህአዴግ አምባገነን ስርዓት ነበር፣ ኢህአዴግ ምርጫ አጭበርብሮ ነበር፣ ምርጫ 97 እንዲህ ነበር አይደል? ኦብቪየስ ግምገማው ኢህአዴግን ተፎካክረው በምርጫ በዛ ደረጃ ውስጥ አመርቂ ውጤት አስመዝግበው ግን ፍጻሜው ያላማረላቸው ተቃዋሚዎች ስትራቴጂካሊ ፌል ያደረጉት ግን የት ላይ ነው የሚለውን ለኔ አይነቱ ወጣት ወደ መድረኩ መምጣት ላይ የሚፈልግ ሰው ገምግሞ ያሳየው የለም። ሽፍንፍን ብሎ በገዢዎቹ አምባገነንነት ብቻ ተሸፍኖ የተቃዋሚዎቹ ድክመት ሳይነሳ የሚያልፍበት ሀገር ነው። ኃላፊነት አይወሰድም። ስኬት እናት አባት እንዳላት ሁሉ ውድቀትን ደግሞ ኃላፊነት የሚወስድ የለም። ያው ገዢው አምባገነን ነው ይባላል። ኦብቪየስሊ አፍሪካ ውስጥ ያለ መሪ አፍሪካ ውስጥ ያለ ዲሞክራሲያዊ እንትን ባህል የሚታወቅ ነው። እሱ በሂደት ማደግ አለበት እያልን ያለ ነው። ግን መሰረታዊ ነጥብ እኛ ገብተን ስንሰራ ለምሳሌ እኔ ውስጥ ሳልገባ ሳነሳ የነበረውን ጥያቄ እንዳልደግም የሚያረግ ሁኔታ ገጥሞኝ ሳይሆን አብረን በመስራታችን በተቋማችን ውስጥ የተፈጠረው ኪዮስ ወይም በየተቋማቱ የሚፈጠረው ኪዮስ መደበኛ የፓርቲ ጥንካሬን ሊያሳጣ የሚችል የእርስ በርስ የጉባኤ አዳራሽ ውስጥ ግብግብ ውስጥ ትገባለህ። ይሄ በሌላ በኩል መንግስት የዲሞክራሲ ስርዓት ግንባታ ሂደቱ ላይ አሻራ ለማሳረፍ ብሎ ከነበረኛን ወደ መድረኩ የጠራን ኢንተረስቱ ይኖረዋል። ገብቷል። በተለያየ መንገድ መንግስት ገዢው ፓርቲ ኢንተረስት አለው አናዘር ተፎካካሪዎቹ ስለሆነ እኛ መዳከማችን ሊፈልግ ይችላል። ግን ሮንግ ነው። መዳከማችን መፈለግ ከሆነ የመዳከቢያውን ገመድ ማን ጎትቶታል? አብሮ መስራቱ ሳይሆን ያመጣው አብሮ ከመስራቱ በኋላ የተፈጠረው አዌርነስም ወይም በስልጣን በፓርቲ ስልጣን ግብግብ የተፈጠረው ችግር ራሳችን በራሳችን ጠልፎ የሚጥል ሆኖ ሽፋኑ ግን ምን ተባለ? ገብቶ መስራት ስለጀመሩና የመንግስት ጋር መስራት ስለሚያዳክም ነው። በእነዚህ ሁሉ መካከል እዛ ውስጥ እንደተሳተፈ ሰው ምን ልምድ ምን ልምምዶች
ለሀገር አስገኝቷል ብለህ ታስባለህ? አንተ ብቻ ሳይሆን በርካታ የፖለቲካ ፓርቲ በአመራር ደረጃ በሚኒስትር ደረጃ በታችኛው ከወረዳ ቀበሌ አመራር ደረጃ ገብተው አሁን እየተሳተፉ ነው። ጠፍተዋል፣ ከስመዋል፣ ተምረዋል ወይስ ለሀገር ልምድ አምጥተዋል? መሳተፍ ጀመሩት ወይም አብሮ መስራት የጀመሩት የፖለቲካ ፓርቲዎች በራሳቸው ውስብስብ ችግር እና አጠቃላይ ሀገሪቱ ውስጥ በተፈጠረ ለምሳሌ የአማራ ፖለቲካ ውስጥ በቅርበት እንደሚሳተፍ ሰው አማራ ፖለቲካ ውስጥ የሚሳተፍ ፓርቲ ወጣም ወረደም በሰላማዊ መንገድ ያነሳቸው ጥያቄዎች በመሳሪያ ትጥቅ ትግል እናስመልስ የሚል አካል የጸጥታ ጉዳይ ሴኩሪታይዝ መደረግ ሲጀምር ይሄ ፖለቲካዊ የነበረው ጉዳይ በአንድም በሌላ መንገድ ፓርቲዎቹ የሚዳከሙበት አንድ ሁኔታ ይፈጠራል ማለት ነው። ማለት ቫይስ ቨርሳ ነው። የፓርቲዎቹ መዳከምም ወደዛ አይነት ሁኔታ ውስጥ ይከተዋል። ሰውን አማራጭ ማጣት ነገር ስፔሱን በእንደዚህ አይነት የትጥቅ ትግልና የሴኩሪቲ ሁኔታ ውስጥ መያዝ ደግሞ ፓርቲዎቹ ስራቸው እንዳይሰሩ አድርጎ ያዳክማል። ሁለቱ ተመጋጋቢ ስለሆነ አንዱ እሱ ነው። ሁለተኛ ቅድም ካልኩ ከተቋማዊ አደረጃጀት አንፃር ጀምረህ ራስ ደካማ የሆነ የተከተልከው አካሄድ ወይም ኢጎን ማኔጅ ከማድረግ አንፃር ከልምድ ማጣት አንፃር የተፈጠሩ ችግሮች ፓርቲህን አዳክሞች። ግለሰቦችን ግን ብንወስድ በመንግስት መዋቅር ውስጥ ገብቶ የመስራት ያለው ልምምድ እኔ እንደውም ቅሬታዬ ማለት እንደ ቅሬታ አልይዘውም፣ ወደፊት መሻሻል አለበት። የሚገባው የሰው ኃይል ቁጥር በከፍተኛ ሁኔታ እየበዛ እስከ ወረዳ ድረስ መውረድ አለበት። ፌዴራል ላይ ክልል ላይ ምናም ታጥሮ ሳይሆን ዞንም ላይ ወረዳም ላይ ነው ልምምድ። ያው የሊደርሺፕ ልምምድ በጣም ብዙ ጎበዝ ጓደኞቻችንን ክልል ላይም ካቢኔ ላይ የምናገኘው ወረዳ ጎበዝ ነው የመሩ፣ ዞን በደንብ የመሩ፣ ከተማ አስተዳደር የመሩ ልምድ እያገኙ መጠሩ ዛ ላይ የሚመጡ ልምዱ በደንብ እንዲዳብር በተቻለ ሁኔታ ይሄን ነገር በትስስር መስራት እንዲቻል ልምምዱ ከፍ ባለ ሁኔታ መሄድ አለበት። ተጨማሪው ነጥብ ግን ሳይነሳ ማለፍ ያለበት እኛ ስለነሱ እነሱ ስለኛ ያለን ግምት አብሮ መስራቱ በከፍተኛ ሁኔታ አርሞታል። አሁን እንግዲህ 2018 የብሔራዊ ምርጫ ቦርድ ምርጫ እንደሚኖር አውጇል። እንግዲህ እንደ ሀገርም ዝግጅት እየተደረገ ነው የሚገኘው። ጊዜያዊ የምርጫ ሰሌዳም ይፋ ሆኗል። ስለዚህ በዚህ ሁኔታ ውስጥ ህብረተሰቡም ፓርቲዎችም በብሔራዊ ምርጫ ቦርድ ደረጃ ሁሉም እኩል ፓርቲዎች ናቸው። ስለዚህ ፓርቲዎች ሊኖራቸው የሚገባ ሚና ምንድን ነው? ሀገሪቱ አሁን ባለችበት ቀደም ሲል በዘረዘርናቸው ሁኔታዎች ውስጥ ባለች ሀገር ውስጥ ምርጫ ለማካሄድ ዝግጅት ባለ ጊዜ ሊኖር የሚገባ እሳቤ ምንድን ነው መሆን ያለበት? እንግዲህ አንድ ምርጫ ጥሩ ምርጫ ነው የሚያሰኘው ነፃ፣ ፍትሃዊ፣ አሳታፊ ምናምን እያልን ምን ዘረዝራቸው መርሆች አሉ አይደል? በተቻለ መጠን ከባለፈው ጊዜ ምርጫ የአሁኑ ምርጫ የተሻለ እንዲሆን የጎደሉትን እየሞሉ ልምምዶችን እያስተካከሉ መቀጠል የተሻለውን ነገር ለመፍጠር ጠቃሚ ይሆናል። አሁን እኛ ሀገር ውስጥ ባለው ተጨባጭ ሁኔታ ቅድም ስናነሳው ነበር በርካታ የዛም ገጭጓ የሚሉ የሴኩሪቲ ችግሮች አሉ። እንዳየወትኝ ምርጫ ቦርድ ምርጫን ከማድረግ የሚከለክለኝ አይደለም አስቻይ ሁኔታ አለ ብሏል። በጣም ጥሩ ነው። በዚህ ሁኔታ ላይ እንግዲህ እንዲህ አይነት የሴኩሪቲ ኢሹ ችግር ሲነሳ በገዢውና በተፎካካሪ ፓርቲዎች ጫካም ያሉ ከተማም ያሉ ፖላራይዜሽን ይሄ በጣም መገፋፋቱ መራራቁ ፖላራይዝ የሆነ ሲሄድ አንደኛው ትልቁ ዓለም ላይ ሌላም ሀገር ያለ ኤክስፔሪየንስ ምን ነው ምርጫን ቦይኮት ማድረግ ነው። የሚሰው ስጋቶችን እንመለህ ከዚህኛው በኩል ከመንግስት በኩል ስፔሱን አሁንም አላሰፋውም የሚል ቅሬታዎች መፈጠር ምናምን ነው። እንዲህ አይነት ነገሮች ትሬንዶች በዚህኛው ምርጫ ውስጥ በተቻለ መጠን ታርመው ቢሄዱ የሚል ነው የኔ የግል ምልከታዬ። አንደኛ ያለንን የፖለቲካ ቅሬታ አለመርካትም እንደያዝን ከምርጫ ቦይኮቲንግ ከሚባለው አዲስ አይደለም ዓለም ላይ የምናውቀው ነው ያሉ ቅሬታዎችን በተቻለ መጠን አርሞ በምርጫው ላይ ንቁ ተሳታፊ ሆኖ የዘንድሮ ምርጫ ለሚቀጥለው ምርጫ የሚሰጠው አሻራ አስቀምጠበት የምታልፍ ስለሆነ ማለት ነው። ማለት የተሻለ ነገር ለመስራት የዘንድሮ ልምምድ ነው የተሻለ ለሚቀጥለው ዓመት የሚሆን። እኛ ስድስተኛው ሀገር አቀፍ ምርጫ ላይ መሳተፋችን ወይም ደግል መሳተፌ ለሰባተኛው ሀገራዊ ምርጫ የተሻለ የሚያደርገኝ ነገር አለ። በዚህ ሂደት ውስጥ ግን ደግሞ በገዢው ፓርቲ በኩል ወይም በመንግስት በኩል ገዢ ፓርቲም ሆኖ ተሳታፊ ነው መንግስትም ነው አይደል? ትልቅ ኃላፊነት አለበት። ቀዳሚውን ድርሻ ይወስዳል። ስፔሶችን በማስፋት የሚዲያ ነጻነት፣ የሲቪክ ሶሳይቲ መሰል በቃ ዲሞክራታይዜሽን ላይ የሚነሱ ነገሮችን
ይገባኛል በጣም በርካታ ውስብስብ ነገሮች አሉ እዚህ ሀገር እነዛን በማስተካከል ሂደት ውስጥ ተስፋ እንዲያጭር እዚህ ምርጫ ላይ እንኳን ብሳተፍ ጥሩ ነው ፎካከር አንድ አሻራ አስቀምጬ አልፋለሁ የሚልበትን ዝግጅት እንዲፈጥርለት በገዢው በኩል በርካታ ስራዎች ይጠበቃሉ በህዝቡ በኩልም እኔ በምሰጥህ ድምጽ ነው ልትመራኝ የምትችል የሚል ምላሽ የሚሰጥበት ወሳኝ አጋጣሚ አድርጎ መረዳት ያስፈልጋል እኔ ሚዲያ ላይ ፖለቲካል ኤሊቱ ላይ ምናምን ስለ ምርጫ ይወራል እንጂ ምርጫ በደረሰ ቁጥር ካርድ የሚያወጣው ሰው ፖለቲካሊ አክቲቭ ነኝ የሚለው ሰው ጠቀመም አልጠቀመም ተጨበረበረ አልተጨበረበረ ሌላ ነገር ማለት ቀጥሎ ያለው ግን የመጀመሪያ የሚመራኝን ሰው በዚህ ካርድ የምመርጠው የሚል ግንዛቤንም ጭምር ይዞ ስለ ምርጫ ጠቃሚነት በህዝቡ በኩል ያለው ግንዛቤ ያደገ መሄድ ሳይወድ በግዱ ፓርቲዎችን ራሱ ያጠነክራቸዋል ይለውጣቸዋል በህዝቡ በኩል ያለው ግንዛቤ ለዘቤ ማለት ነገር ካለ ግን ያው እርግጥ ነው እዚህም ላይ ወደዚህም ወደዛ መሄዳለ ህዝቡንም ግንዛቤ ማስጨበጥ እንደዚህ የፖለቲካል ኤሊቱ ስራ ነው ሶ ህዝቡም ካርድ ዋጋ ሊኖረው እንደሚችል መንግስትነትን መስተካከል መለወጥ ያለበት ዛሬም ባይሆን ነገም በምርጫ ነው በካርድ ነው ካለን ጊዜ አንፃር ተጨማሪ ሰዓት አልሰጠሁም ለነበረን ቆይታ ለነበረን ጊዜ በጣም አመሰግናለሁ ክቡራትና ክቡራን ተመልካቾቻችን በብሔራዊ ጥቅምና የምርጫ ጉዳዮች ላይ ትኩረት አድርገን ከፖለቲከኛ ጣሂር መሐመድ ጋር ያደረግነው ቆይታ ይህን ይመስል ነበር ጣሂር መሐመድም ስቱዲዮአችን መጥተህ ጊዜህንና ሐሳብህን ስላካፈልከን በጣም አመሰግናለሁ እኔም አመሰግናለሁ ክቡራትና ክቡራን ተመልካቾቻችን የኛ ጉዳይ ሳምንታዊ ዝግጅት የተከታተላችሁትን ይመስል ነበር አንዱ አለመናና ዘጋጅቼ ወደ እናንተ አድረሱ ከመላው ስቱዲዮ ባለሙያዎች ጋር በመተባበር ማለት ነው አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አመሰግናለሁ ጤና ይስጥልኝ